አበል እኮ ደህና አበል እንኳን ቢኖር የኔ እናት እንደዚህ የሚባል ነገር የለም። ግዴታችን ነው። በቃ ወተናል ጠቅጠቅ አድርገን መግባት ነው ያለብን። ሌላ ምን እናደርግ? ሰውዬን ግን ታናግረው ነገር አሁንስ ፀሐዩ ራሱ እንዲህ እንደመረረኝ እንደነዚህ ምን እንደማስብ ታውቃለህ? እቺን አጋጣሚ ተጠቅሜ ደህና ሰው ባይ አንቺ ባንድ ድንጋይ ሁለት ወፍ እንደማለት ነው። ኧረ ቴክና አባ ወንድም ሰላም ወንድም ነገር አለ አይሆንም። ይሄ ሰው ያምሻ እንዳንቺ ለትዳር ነው እንዲፈልግሽ ስራት ነው። እሺ ለሪሰርቻችን እኮ የሚሆን ትልቅ ግብአት እኮ እንዴ! ይሄ ዝቅተኛው ማህበረሰብ የሚያሳይ ትልቅ ሳምፕል ይባላል። እርግጠኛ ነኝ እንዲዞር እንዳሽ ጣቢያቸው ነው መምሪያ ኃላፊው ነው የሚሆነው። አባቴ እያሰርክ ነበር አስቸገርን። ሰላም ነው? ምን አልኩሽ? ኧረ እያየሽ እያከከ በጣም አሪፍ። ሁለት ሶስቴ ነው የምታዞረው። አልጨበጥንም እንግዲህ ቅርታ አልጨበጥንም። እንደ አጋጣሚ መንገድ ላይ ስናገኘ ያው አንዳንድ ሪሰርች እየሰራን ነበር። ለዛ የሚሆኑ ሁለት ጥያቄዎችን ልንጠይቅ ነበር በአክብሮት። አይዞህ ተረጋግተህ ቆመህ ብታወራን ጥሩ ነው። እንስሳቱ ቤት በኩል ያስቀምጠው አንዳንድ ሪሰርቾች እየሰራን ነበርና የኑሮ ውድነት ላይ ምናምን። ታዲያ ምን ችግር አለ? ጠይቁኝ እኮ ልንጠይቅህ ነው። አልቆባልከን ምን ችግር አለ? ጠይቁኝ። ወይ ችግርማ አለ። ችግርማ ኖሮ ነው ልንጠይቅህ የመጣ ነው። አዎ ችግር ከበበን በጣም። ደፋር ነው። ችግር አለ ይላል። ባንቻ እንደዚህ የቅቤ ቅል መስለሽ እንደዚህ የተደቀለቀ ልጅ በረከቱ እኮ ነው። በረከቱ ነው። ግን ችግር እሺ አንዴ ሽፍደቱን ማነው ማስተዋንቱን ተዋት። እሺ እንትና ታጥሽ ስለጥለት አውራኛ ወደ ጥያቄው እንትን ነበር። ገንዘብ ይዞ ቋጣሪ መሆን ለኢኮኖሚያችን ቀውስ ነው ይባላልና እንዴት ነው በአንተ አረዳድ ያለ ነገር? እስቲ ጥናቱ ልክ ነው ማለት ነው። አረጋግጥም። አዎ በቃ ይቅር። ሌላ ጥያቄ እንጠይቅ። ችግር የለውም። ብዙ ጥያቄ ስላለ እንጠይቀው። እንትን ይባላል ፈገግታ ለኑሮ ውድነቱ ይሄ ጥሩ መፍትሄ ነው ይባላል። እዛ ላይ ምን አይነት ሀሳብ አለ? አሁን ፈገግ ስትል ብዙ ነገርህን ልትረሳው ትችላለህ፣ ችግርህን። እሱ ላይ ምን አይነት ሀሳብ አለ? ፈገግታ? አዎ ምን ሀሳብ አለ? ፈገግታ? አዎ ልሞክረው። ሞክሮት አያውቁም። ሰው እስቲ ፈገግ ሲል አያ ነው የሚመስለው። እዚህ ነገር በፈገግታ አይደለ? እርቦኝ ነበረ። ፈገግ ስል ራቤን ራሱ ረሳ። ራብ ጠፋ። ለካ እንደዚህ ፈገግ ስል ያምርብኛል ማለት ነው። በጣም ያምርብሃል። የሳቅ ኢንፍሌሽን የለውም። ቁጥርሽን ስልክሽን አንተ የምን ጅል እንዴት ዳ የእውነት ደፋር። እኔ ዳ ሲደፍር እንዳንተ አይቻላል። በጣም ደፋር። ሆድህም ሙላ ወንድም፣ ሆድ ይቀርናል። አይሻልም? ራብህን አስታግስ። ራብህን አስታግስ። ሴት ላይ ምንም ራብ ማስታገስ ነው። አንተም ሪሰርች ስትሰራ አጥና። አይስ በዚህ መልክ ላይ ጥቁር ልብስ ደስ ሳይል እየሄድክ ሂድ ወንድም፣ ሂድ አንበሳ ሂድ። ወደ ሙላ መጀመሪያ ችግር ወደ ሙላ በደንብ አድርገህ ወደ ሙላ። እሺ ለወደ ስራ ሴት ላይ ፊት ታስበል። ይደርሳል፣ ይኑር እንጂ ይደርሳል። ቢያንስ እንደው 5-6 ሰው ከመሙላት አይቀርም። ቀኑን ሙሉ ላይ ተቃጥል። ትክክለኛ ሰው። እሺ ሰላም እንደምን አሉ? እንዴት ኖት? ያው ሪሰርች ለመስራት ነበር። አንዳንድ ጥያቄዎችን ልንጠይቆት ነበር የመጣ ነው። እንዴት ኖት? ልንጠይቆት? አኔ ይቅርታ የኔ ቆንጆ የአክብሮቱን እኮ ነው። ይኸውልሽ እንዴት ነሽ? ደህና ነሽ ወይ? አንዳንድ ጥያቄዎችን ልንጠይቅሽ ነበር። እሺ የኔ ቆንጆ፣ የእሱ አይነት ሰዎች ብዙ ጊዜ ይሄ አንቱታን አክብሮት ነው እያሉ በአክብሮት የተለወሰ ስድብ ነው የሚያጠጡሽ። ወንድ ልጅ ሲሳደብ ደግሞ በጣም ነው ደስ የማይለው አይደል? በእውነት ደስ አይልም። በቃ በጣም ደስ የማይለው።
እና እንትንም በል በቃ ጥያቄዎችን እንጠይቃለን። ጥያቄ ይቅርታ እንግዲህ ያው ይኸውልሽ እኔ ቆንጆ ዝም ብዬ እኔ ራሴ ስለሚገርመኝ ነው ጠይቅሽ። አንቺ ደግሞ ነው እዚህ ላይ ጥሩ ነገር ሰጭናልሽ ብለን እናስባለን። ሳይሽን በጣም ብቁ ነሽ። እና እንዴት ነው መንገድ ላይ ሰው ሲሄድ ተኮሳትሮ ፊቱ ጭክ አድርጎ የሚሄደው ለምንድን ነው? ምን ይሆን ምክንያቱ? ይሄ እኮ ምንም የሚያጠያይቅ አይደለም። ችጋራም መናጢ ቡን ያለ ዱቄታም ስለሆነ ነው። እውነቴን ነው የምልህ። እንዴ ሀብታም ምን ይሁን ብሎ ይኮሳተራል? ለምን ግንባሩን ያጨፈግጋል? አያጨፈግግም። እውነቴን ነው። በጣም እንትን ነው። ችጋራም ነህ? አዎ ተኮሳተርክ። አየህ? ፀሐዩ ነው። ፀሐይም አይመጣም። በመጀመሪያ እዚህ አይኮሳተርም። ሀብታም እጁ ራሱ በጣም ብዙ ስራ አለበት። ይይዛል፣ ገፍተር ለቀቅ ያደርጋል። ስለዚህ አይኮሳተርም። ጥሩ ሀሳብ ነው። ከስድብ ውጭ ጥሩ ሀሳብ ነው ማለት። በዚህ እይታ ሪሰርቹን አላየሁትም ነበር። ቆንጆ እይታ ነው ያሳዩኝ። ወደ ሁለተኛው ጥያቄ እንለፍ። ወደ ሁለተኛው እንዴት ነው ቋጣሪ መሆኑ ወይም ደግሞ ያዝ ማድረግ ስግብግብነት ኢኮኖሚያችን ላይ ያለው አስተዋጽኦ በእርሱ አይን ሲታይ እንዴት ይተነተናል ወይም ደግሞ እንዴት ይታያል? በጣም ቋጣሪነትማ በጣም ኢኮኖሚ ላይ ተጽዕኖ ይፈጥራል። እኔ አሁን በነገራችን ላይ የኔ ቆንጆ ይሄ እጁ እንደ ካንጋሩ የሚያጥር ይሄ በቃ ፈታ ማይል መዥረጥ ማድረግ የማይችል ሰው ወንድ አልወድም። በጣም ነው የምጸየፈው፣ በጣም ነው የምጠላው። ማለት ምን ማለት ይኸውልሽ የኔ ቆንጆ ድህነት ማለት ይሄ ነው። ግንባሩ ላይ የሹበት እንደተኮሳተረ ኧረ እኔ ተኮሳትሬ አይደለም እርሱ ኧረ እኔ ፈገግ ብዬ ነው። ስትፈግግ እንደዚህ ነው። ለማንኛውም እኔ ቋጣሪ ወንድ አልወድም። በጣም ነው የምጸየፈው። አልወድም። የሆነ እውነት አላት አይባልም። ምን ተስፋ ጋር ምን ትይ? እንደ እውነት አላት ግን ያው ሁሉም አይባልም ነው። ሁሉም አይባልም። ምን ነው የኔ ቆንጆ ከእሱ ጋር መወገንሽ ነው እንዴ? ዘሴ በቆሎ አንድ ላይ በቀሉ አሉ። ያማቸዋል። መዥረጥ ዘርጋ ማድረግ ልመድ። ወንድ ልጅ መዥረጥ ዘርጋ ሲያደርግ ነው በጣም ደስ የሚለው። አትቋጥር። እሺ ለነገሩ የለህም ምን ትቋጥረዋለህ? አለች ያማታል። ምንድን ነው ግን እንትን ነው ይኸውልሽ የኔ ቆንጆ ምን ሆነ መሰለሽ የሚባል ማይባል ነገር አለ። እኛም ደግሞ ፀሐይ አድክሞናል። ዝም ብለሽ የመጣልሽን አልሽንና ስሜታችንን ጎዳሽው። እየተጓሽ እኮ መድከም ፀሐይ መመታቱ ማይሳል የኔ ናት። እንዳመጣሉት ባይናገሩ ባትናገሪ ልጆችሽን እንሆናለን። እንዳመጣልሽ ባትናገሪ። በነገራችን ላይ ምናልባት ለሪሰርቻችሁ ከረዳችሁ እኔ አሁን እንደዚህ መንገድ ላይ በጣም ቆንጆ መኪና ሳይ ትንፋሽ ቁርጥ ነው የሚለው። የልብ ይጨምራል ነው የምላችሁ። በጣም ነው ሀሴት የማደርገው። ስለዚህ እሱን ጋራጅ ይናገሩ። ጋራጅ ቆንጆ መኪና ስታይ ነው። እንደዛ ነው የሚያደርገኝ። እንደዛ ቆንጆ መኪና ሲያዩ የልብ ምታቸው ቀጥ እናት ኧረ እንሂድ። ትንፋሽ ቁርጥርጥ ይላል። ትንፋሽ ቁርጥርጥ አንድ ደህና ነገር ሰጠሽሽ። እዚህ መስራት እንችላለን አይደል? ቆንጆ ሪሰርች ይሆናል። ቆንጆ ነው። ልብ ቁርጥርጥ የሚለው ቆንጆ መኪና ስታይ ሊል ይችላል እኮ ነው የሚባለው። አላት እድሜ ደርሶ አሳመጹብን የኔ ደሃ። ሰላም እንዴት ነህ? አለን እንደምን አለ? ሰላም ቁጭ እንቀመጥ። ፀሐዩም ደከመን። ቁጭ ልበል እኔም። እሺ ሰላም እንደምን አለ? አለን። ይቅርታ ያውረበሽን ይቅርታ። ሪሰርች እየሰራን ነበርና ለአንዳንድ ጥያቄ ብንጠይቆት ፈቃደኛ ከሆኑ። መጽሐፍን ይዘው ስናይ ደግሞ ትክክለኛውን ሰው አገኘን ብለን ምስና አረግንና በቃ ወይ እንግዲህ እናንተን የሚጠቅም ከሆነ እንዳንድ ነገር ብነግራችሁ በመልስላችሁ አይዶማይን ችግር የለም። መልካም እሺ። ግን ምንድነው ጥያቄውን ካንተ ይልቅ እሷ ብትጠይቀኝ ማለት ለምን ችግር የለውም። ለምን በቃ ፈለጉ አሳቸው ፈለጉ ማለት ነው። ይሄ ነገር እንደ ሀገር ነው እንደሚሻፍዱት ሁሉም እንስት የሚወደው ወንዱ እንደ ሀገር ነው ወይስ ግራ ገባኝ እኮ። እኔ የምለው ምን ልዩነት አለው? ጥያቄው እሷ ስትጠይቀኝ ልዩነቱን በደንብ ታያለሽ። አለው ሰዓትም ስለሌለ እሺ ለኔ ደስ እያለኝ ነው መጠይቅህ። በእውነት ደስ እያለኝ ነው መጠይቅህ። ጸሎት የሚተሰማ ይመስለኛል በዚህ አጋጣሚ። እና እንዴት ነው መሰለ አንተ እያልኩ ላውራ አይደል? ቀለል እንዲህ ወሬው ቆንጆ እንዲሆን እንዴት ነው ቋጣሪነት የኢኮኖሚ ቀውስ ያመጣል ብለህ ታስባለህ? ኦፍ ኮርስ ያመጣል፣ በትክክል ያመጣል። ምንድነው መሰለሽ አሁን ለምሳሌ የዚህ የብርን
ጽንሰ ሐሳብ ብናየው እንደው ብር የሚለው ከስያሜው እንኳን ስትጀምሪ ብርር የሚል ነው አየሽ ሙልጭልጭ የሚል ነገር እና የሆነ የወንበዴ አይነት ባህሪ አለ አሁን እንዲህ አይነት ባህሪ ያለው ነገር ለመያዝ መሞከር በራሱ አየሽ ኢኮኖሚውን ብቻ አይደለም አምሮንም ያቃውሳል እና ይሄ ትልቅ እንትን ነው በጣም ከባድ ነገር የበሳሰው ወይ በእውነት ከምሁር ጋር ቆይታ አንቺ ዝም በይ ወንድሜ እኔ አልገባኝ አጠር አድርገህ እንዲገባልኝ ማን ነው በደንብ አድርገህ አስረዳኝ አጠር አድርገህ በእናትህ ምንድነው መሰለ ላይፍ ላይ ሁሉ ነገር ካልገባኝ ብለህ መታገል የለም መታገል ለዚህ እሷ አሁን በደንብ ገብቶሻል አይደለም ምን ገብቶኛል አንቺ ከገባሽ በቂ ነው ምን ያደርጋል በቃ ወደ ሁለተኛው ጥያቄ እንሂድ እኔ እየገባኝ ነው የሚያወሩት ነገር እኔ እንዲህ ነበር ውሎ መሆን የነበረበት ሁለተኛው ጥያቄ ምን መሰሎት ፈገግታ ለኑሮ ምን አይነት ሚና አለው ወይም ጥሩ ጥቅም አለው ይባላል ተስማማለህ ወይስ አትስማማም ወይ አልስማማም ወይ የኔ ጌታ ተስማማለህ ግድ የለም እኔ ጥያቄውን በደንብ አድርጌ ላብራራውና ላስረዳ ግድ የለም እዚህ ጋር አለ የሆነ ነገር ተቆራርጦ ነው የደረሰ እንዴት ነው እስኪ ፈገግታ ማለት እንዲህ ፈገግ አየሁ እንዴ ደስ ነው ፈገግታ ይሄ እንዴት ነው ይሄ ፈገግታ ይሄ ኑሮ ግሽበቱን ያረጋጋዋል ይሄ ቀዝቀዝ ያደርጋል ወይ ብለህ ታስባለህ ወይ ኦፍ ኮርስ እኔ ሳውራ አይሰማም ነው ወይስ እሱ አስተዋል እንዴት ነው አንደበት አይደርስም እሱ ጋር ምንድነው መሰለ አንዳንድ ጊዜ ስላወራ የተናገርክ ይመስላል አሁን የቃላትን ባህሪ ካየ ቃላት በባህሪያቸው ጊዜያችሁን ግን ላለመሻማት ያንቺን ጥያቄ ለመልስ እኔም እያነበብኩ ስለሆነ ምንድነው አሁን ባልሽው ነገር ላይ ፈገግታን ካየሽ ፈገግታ ቋንቋ ነው በነገራችን ላይ ቋንቋ ደግሞ መግባቢያ ነው ስለዚህ ፈገግታ ውስጥ ጥልቅ የሆነ ዲፕ የሆነ ኮሚኒኬሽን አለ ሰዎች የሚግባቡበት ገባሽ ሰዎች ደግሞ ሲግባቡ ይጋባሉ ትዳር የሚለውን ተቋም ደግሞ ካየሽው እዛ ውስጥ ምን አለ መተሳሰብ አለ መቻቻል አለ ኤንድ አጌን አንተ ትብስ አንተ መባባል አለ ይሄ ሁሉ ነገሮች ካሉ ህይወት ቀለለ ማለት አይደለም ሰመረ በጣም ነው ደስ የሚለው አሁን let's say እኔና አንቺ ብንጋባ ወንድሜ እንዳጨርሳ አይሻልም ምሳሌ ያስፈልግም ገብቶናል ምሳሌ ያስፈልግ እንግዲህ የዛሬው ጥያቄያችንን ጨርሰናል ከዚህ በኋላ እንደው አልፎ የምናገኙት ይመስለኛል ሳነብ ታገኙኛላችሁ አይደል እኔም እንደው ለማንበብ ፍላጎቱ ስላለኝ እንላለን እንገናኛለን ጥሩ እናወራለን እሺ ግን እንደው ምናልባት ለጥናታችሁ የሚረዳ ነገር የምትፈልጊ ከሆነ ሌላ ጊዜም እኔና አንቺ ቁጭ ብለን ብቻችንን ታውቁና ያለን እንደው አንድ ሐሳብ ብንለዋወጥ አሪፍ ሐሳብ ሊባ ያላረጅም ኧረ በዚህ ድምፅ ኧረ ደፋር ነው ነይ ትፈልጉኝ አለው ሻፋዳ እንደምን አላችሁ አለን እሺ ጥናታችሁ ጥሩ ነው አየሁት ሪሰርቻችሁ ግሩም ነው እሺ ግን መፍትሄው እናንተ ያላችሁት አይሆንም እናንተ ያላችሁት መፍትሄ በጅራሽ አይሆንም ታዲያ ምንድነው መፍትሄው ፕሮፌሰር ምን ይሉናል 2 3 ጊዜ 4 ጊዜ 5 ጊዜ ሪሰርች መስራት ስታከታተሉ የዛን ጊዜ ይገባችኋል ሪሰርች እንዴት እንደምትሰሩ አሁን ለምሳሌ እዚህ ጋር ቋጣሪ ሰዎች ኢኮኖሚን እንደሚያቃውሱ ተረጋግጧል አይደል ግሽበትን የሚፈጥሩት እነሱ ናቸው ቋጣሪ ሰዎች ስለዚህ የሰጣችሁት መፍትሄ ቋጣሪነትን በማህበረሰቡ ዘንድ እንዲወገዝ ማስተባበርን ነው ጥረት ማድረግን ነው አይደል ይህ ልክ አይደለም ይሄ ልክ እንዴት ሊሆን ይችላል ይሄ ልክ ይሆናል ብላችሁ አስባችሁ በመምጣታችሁ በራሱ ሪሰርች ሰርታችሁ እንደማታውቁ ልምድ እንደሌላችሁ የሚያሳይ ነው ይኸውላችሁ
መፍትሄው ቋጣሪዎችን ጉሮሯቸውን አንቆ ያላቸውን ገንዘብ ማራገፍ። እሺ ፕሮፌሰር እርሱ የሰጡት ሀሳብ ትንሽ ግራ ስላጋባኝ ነው። እንዴት? የኢኮኖሚ ቀውሱን ቢያረጋጋ ግን የሰላም ቀውሱን ደግሞ በጣም ሊያባብሰው ይችላል። ዞር ዞር ስንል ብዙ ነገር ስላየን እኛ አይደል ያየነው እርሶ ኮዚ ነው። ስጋት ገብቶኛል እኮ ደግሞ ይገርማችኋል። የትኛውም መፍትሄ የራሱ ተጓዳኝ ችግር አለ። ተጓዳኝ ችግር የሌለው መፍትሄ የለም። የትኛውም በቃ እንደነገርኳችሁ ችግር አለ። ችግር ካለስ ምን አለ? ሪሰርች አለ። ሪሰርች ካለ ምን አለ? በጀት አለ። በጀት ካለ ምን አለ? አበላል እና ደሞዝ ለሁላችን